ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እነሆ። ህወሓት ከነገ በስቲያ አርብ ትግራይ ክልልን ይመሩልኛል ያላቸውን ፕሬዝዳንት ይመርጣል እየተባለ ነው። በደቡብ አፍሪካ 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተመተው መገደላቸውን የሀገሪቱ ፖሊስ አስታወቀ። የዶናልድ ትራምፕ የሀገር ውስጥ ፖለቲካ አመራርና ዓለም አቀፍ ዲፕሎማሲ በርካቶችን እያነጋገረ ነው። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ህወሓት ከነገ በስቲያ አርብ ትግራይ ክልልን ይመሩልኛል ያላቸውን ፕሬዝዳንት ይመርጣል እየተባለ ነው። ይኸው ምርጫ በአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት የታደሰ ወረደ ጊዜያዊ አስተዳደር ላይ እንደ መፈንቅለ መንግስት ተቆጥሮ ስጋትን ፈጥሯል። ዝርዝር አለን። ግድ የለም እናንተ የሚመቻቸው ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። ህወሓት ህንፍሽፍሽ የተሰኘው ዝነኛ ቃል በታሪኩ አብሮት እንደቆየ ይነገራል። ትርጉሙም መከፋፈል ወይም ቀውስ እንደማለት ነው። የብዙ ቀውሶቹ መነሻ ደግሞ ድርጅቱን ማን ይምራው የሚለው ጥያቄ ነው። ከ1968 ዓመተ ምህረት እስከ 2018 ዓመተ ምህረት ድረስ ባሉት 50 ዓመታት ይህ የድርጅቱ በሽታ ባለበት የቀጠለ ይመስላል። ድርጅቱ እንዲህ ያለ የውስጥ ችግር ሲገጥመው ነገሮችን ውጫዊ በማድረግም በተደጋጋሚ ይታማል። ሰሞነኛው የቁጣው ምክንያትም ራሱ ተስማምቶ የተቀበላቸውን ጀነራል ታደሰ ወረደን በማስወገድ ፍላጎት ላይ የተመሰረተ እንደሆነ እየተነገረ ነው። በዚህ መነሻ ከዚያው ከህወሓት ቤት የህዝባዊ ወያኔ ሓርነት ትግራይ በመቀሌ ተወስኖ የቆየበት የ8 ዓመታት ምዕራፍ ማብቂያው ላይ መድረሱን የሚጠቁሙ መረጃዎች በስፋት እየወጡ ነው። ድርጅቱ ወደ ቀደመው የ27 ዓመታት የስልጣን መንበሩ ለመመለስ ወይም ወደ አለመኖር ሊያሸጋግረው የሚችለውን ወሳኝ እርምጃ ለመውሰድ በ11ኛው ሰዓት ላይ እንደሚገኝም ይነገራል። የፓርቲው ማዕከላዊ ኮሚቴ በቅርቡ በአክሱም ከተማ ባደረገው ዝግ ስብሰባ ህወሓት ከጦርነቱ በፊት ወደ ነበረው ቁመና ተመልሶ የክልሉ አስተዳዳሪ መሆን እንዳለበት መወሰኑን ተከትሎ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው ሊሰየሙ እንደሚችሉ ይጠበቃል። ይህ ውሳኔ ግን በፌዴራል መንግስት 1 ዓመት ተጨማሪ የስልጣን ዘመን ከተሰጣቸው የጊዜያዊ አስተዳደሩ መሪ ጀነራል ታደሰ ወረደ ይሁንታን አላገኘም። ጀነራሉ ይህ እንቅስቃሴን ደም አፋሳሽ ሲሉ የገለጹት ሲሆን በ4 ኪሎ ፈቃድ የተራዘመላቸውን ስልጣን አሳልፈው እንደማይሰጡም በይፋ ገልጸዋል። የጊዜያዊ አስተዳደሩ መፍረስ የፕሪቶሪያ የሰላም ስምምነት አደጋ ላይ ሊጥለውና ለሁለተኛ ዙር ግጭት መንስኤ ሊሆን እንደሚችል የፖለቲካ ተንታኞች ስጋታቸውን ደጋግመው እየገለጹ ይገኛሉ። ከህወሓት የተለያዩት የጌታቸው ረዳ ቡድን አባላት ድርጅቱ ስምምነቱን እየጣሰ መሆኑንና ይህም ወደ ውጊያ ሊያመራ እንደሚችል አስጠንቅቀዋል። በሌላ በኩል እንደ ዶክተር አዲስ ዓለም ባሌማ ያሉ የህወሓት ቁልፍ ሰዎች ድርጅቱ በአሁኑ ወቅት በጥሩ ቁመና ላይ እንደሚገኝና 4 ኪሎን በአጉሊ መነጽር እያየ መሆኑን ይገልጻሉ። ዶክተር አዲስ ዓለም ከኤርትራ ጋር ያለውን ግንኙነት በተመለከተም የቀድሞ ታክቲካል ግንኙነት አሁን ላይ የጋራ ጠላትን ለመመከት ወደ አንድነት ማደጉንና ከፌዴራል መንግስት ጋር የሚደረገው ውጊያ አይቀሬ መሆኑን ጠቁመዋል። ይህ አዲስ ወታደራዊና ፖለቲካዊ ጥምረት እንደ ፋኖ ያሉ የአገር ውስጥ ታጣቂዎችን የኤርትራ መንግስትንና የሱዳን ወታደራዊ አስተዳደርን ያካተተ በመሆኑ ለህወሓት ትልቅ መተማመኛ ሆኖለታል የሚሉም በርካቶች ናቸው። የሱዳኑ መሪ ጀነራል አልቡርሃን ተቀናቃኛቸው የዳጋሎ ጦር ከኢትዮጵያ ድጋፍ ያገኛል በሚል ቂም በመያዛቸው ለህወሓት ድጋፍ እያደረጉ እንደሆነ ይነገራል። በምላሹ የጠቅላይ ሚኒስትር አብይ አህመድ መንግስት የደቡብ ሱዳን ፕሬዝደንትን ጨምሮ በርካታ የአፍሪካ መሪዎችን ወደ አዲስ አበባ በመጋበዝ የአፍሪካ ህብረትን ድጋፍ ለማሰለፍ ዲፕሎማሲያዊ ጥረትን እያደረገ ይገኛል። በዚህ ወታደራዊ ውጥረት ውስጥ ግንባር ቀደም ተጠቃሽ የሆኑት 5 የህወሓት ጀነራሎች የማንነት ታሪክም ፋይዳ ኖሮት እያነጋገረ ነው። ሌተናል ጀነራል ታደሰ ወረደ በመከላከያ ውስጥ በነበራቸው የስልጠና ዘርፍ ኃላፊነትና በዓለም አቀፍ የሰላም ማስከበር ተልዕኳቸው የሚታወቁ ቢሆንም በ1992 የኢትዮ ኤርትራ ጦርነት ወቅት አሰብን ለመቆጣጠር ያደረጉት ሙከራ እቅድ አልባ በሚል በሌተናል ጀነራል ዮሐንስ ገብረ መስቀል ተተችቷል። በቅርቡ ከኢትዮጵያ መንግስት ጋር በነበረው የሰሜን ኢትዮጵያ ጦርነት ጊዜ ቲዲኤፍ የተባለውን ታጣቂ ኃይል የመሩትም እኚሁ ጀነራል ናቸው። በአዲሱ ፍጥጫ ከማን ወገን እንደሚሆኑ እስካሁን አልተለየም። ሌላኛው
ተጽዕኖ ፈጣሪ የህወሓት ጀነራል ምግበይ ኃይሌ ናቸው። በትምህርት ዝግጅታቸው ዙሪያ ውዝግብ ያለባቸው ቢሆንም በአዲስ አበባ ውስጥ የፎቆች ባለቤት መሆናቸውን አረጋግጠዋል። በቅርቡም ከፋኖ ጋር በመተባበርና በህገወጥ የወርቅ ንግድ ተከሰዋል። ሌተናል ጀነራል አብርሃ ተስፋይ ወይም በቅጥያ ስማቸው ድንኩል የሚባሉት የህወሓት ጀነራል በአሁኑ ወቅት አርሚ 42 የተባለውን ኃይል በመምራት ላይ ይገኛሉ። ተቃዋሚዎቻቸው በርካታ ወጣቶችን በጦርነት አስፈጅተዋል በሚል ይወቅሷቸዋል። የገንዘብ አቅምና ወታደራዊ ተጽዕኖን በማጣመር ረገድ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም በቅጽል ስማቸው ወዲ እምበይተይ የሚባሉት የቲዲኤፍ አዛዥ ተጠቃሽ ናቸው። ፎርብስ መጽሔት በህዝብ ደም የከበሩ የጦርነት መሪዎች በተሰኘው እትሙ ጀነራሉ በጦርነቱ ወቅት ቢሊዮነር መሆናቸውን አረጋግጧል። ጌታቸው ረዳም በኮምቦልቻ ቆይታቸው ወቅት ከመንግስት ባንኮች 1 ቢሊዮን ብር ገደማ ወስደዋል ሲሉ ከሰዋቸዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ደግሞ የብልጽግና መንግስት ዋነኛው ጠላታችን ነው ሲሉ በይፋ የፈረጁ የቲዲኤፍ አዛዥ ናቸው። ጆን መዲድ በቅርቡ ከኤርትራ ፋኖና ሱዳን ጋር በመሆን መንግስትን ለመገልበጥ መፎከራቸው በትግራይ ፖለቲካ ውስጥ ያለውን ከፍተኛ ውጥረት የሚያሳይ ተደርጎም ተወስዷል። በትግራይ በኩል እንዲህ ያሉ ሀሳቦች ተደጋግመው ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ አሊና መንግስታቸው ግን እስካሁን ዝምታን መርጠዋል። ጠቅላይ ሚኒስትር አብይ ትግራይን ምራልኝ ብለው የሾሟቸውን ሌተናል ጀነራል ታደሰ ወረደን የሚፈነቅል ይሆናል የተባለው የህወሓት ፕሬዝዳንታዊ ምርጫ ከነገ በስቲያ ይካሄዳል ተብሏል። በደቡብ አፍሪካ 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተመተው መገደላቸውን የአገሪቱ ፖሊስ አስታወቀ። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በፍልሰተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑ ተገልጿል። ሩሃ ግርማ ተጨማሪ አላት። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ መደበኛ ባልሆነ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ ይገባሉ። በዚህም በደቡብ አፍሪካ የሚኖሩ በርካታ ፍልሰተኞች ስራና የተለያዩ እድሎችን ተሻምተውናል በሚሉ መጤጠል የሀገሪቱ ዜጎች ጥቃቶች ያጋጥማቸዋል። በተለይም ኢትዮጵያውያንን ጨምሮ ከሌሎች አፍሪካ ሀገራት የመጡ ፍልሰተኞች በተለያዩ ጊዜያት ግድያ፣ ዝርፊያና የንብረት ውድመቶች ያጋጥሟቸዋል። በዚህም በደቡብ አፍሪካ 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተመተው መገደላቸውን የሀገሪቱ ፖሊስ አስታውቋል። ኢትዮጵያውያኑ የተገደሉት ማክዶናልድ በተባለ ሆቴል ውስጥ መመገብ ላይ ሳሉ እንደሆነና ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በፍልሰተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉበት ባሉበት ወቅት መሆኑ ተገልጿል። ነዋሪነታቸው በደቡብ አፍሪካ ጆሃንስበርግ ከተማ የሆኑ ኢትዮጵያውያን ለዶይቼ ቬለ እንደገለጹት ኢትዮጵያውያኑ የተገደሉት ምግብ ለመመገብ ተቀምጠው ባሉበት ነው። ስሞል ስትሬት ላይ እዛው ሰፈር ስሞል ስትሬት ይባላል። እዛው ሰፈር ሾፍ አላቸው እና እዛ ቁርስ ለመብላት ነው ማክዶናልድ የገቡትን ተከትሎ ገብቶ ነው ለይቶ ገብቶ ነው የገደላቸው። ቀኑ ቦታው ስሞል ስትሬት ይባላል። እዚህ ማክዶናልድ አለ፣ ስሞል ስትሬት ማክዶናልድ ተብሎ እዛ ማክዶናልድ ውስጥ ባሉበት ነው የተገደሉት። እና ያው እዚህ ሀገር ደግሞ ገባ ማክዶናልድ ውስጥ ገብቶ እንደዚህ አይነት ወንጀል ከዚህ ቀደም የተለመደ አይደለም። ከወትሮ የተለየ ነው የሚልህ ለዛ ነው። ማክዶናልድ ማለት በጣም ፕራይቬት ሴኪርድ ኤሪያ የተባለ ነው። እዛ ውስጥ ገብቶ ነው የገደሉት። ጥቃቱ የተፈጸመው መጤ ጠል አራማጆች በፍልሰተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑንም ነዋሪዎች ተናግረዋል። የመጤ ጠል ንግግር ነው ትላንትና በንጉስ ቢሮ ላይ ወይም በኤት ስፒች ላይ ያወሩ ማለት ነው። ስለዚህ ፌዴራል አላይንስ የሚባል የፖለቲካ አንዱ ፓርቲ ነው። እሱ ምንድን ነው አለው ሀምፓ እናንተ ስለማይገባ ይሄዱ በማለት በመንግስት ፊት ለፊት ሲናገር መንግስት አቤቱታን ሰምቶ ደግሞ ሪዋርዱን ሰጥቷል ማለት ነው። የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ ግድያውን ያረጋገጡ ሲሆን የጥቃቱ መንስኤ ግን አሁንም እያከራከረ ይገኛል። ምንም እንኳን ጥቃቱ ከመጤ ጠልነት ጋር ተያይዞ ሊሆን ይችላል የሚል ስጋት ቢኖርም አንድ የፖሊስ መኮንን ግን ግድያው በኢትዮጵያውያን መካከል ባለ አለመግባባት የተነሳ የተፈጸመ ሊሆን እንደሚችል ጥርጣሬውን ገልጿል። በአሁኑ ወቅት ፖሊስ ስለ ድርጊቱ ዝርዝር ምርመራ እያካሄደ ይገኛል። የዶናልድ ትራምፕ አስተዳደር የሀገር ውስጥ ፖለቲካ አመራርና ዓለም አቀፍ ዲፕሎማሲው በበርካቶች እየተነጋገሩበት ነው። በየዕለቱ አዳዲስ እርምጃዎችን በመውሰድ የትኩረት ማዕከል መሆንን የተካኑት የአሜሪካው ፕሬዝደንት አሁን ደግሞ ሌላ አዲስ የግርምት ጥግን የፈጠረ ውሳኔ ይዘው ብቅ ብለዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል።
አዋቂዎች የአውሮፓ ስልጣኔ ሀብት ጉልበት መሰረት የሆነችው ሮም በአንድ ቀን አልተገነባችም ይላሉ። በአንድ ቀን አልፈረሰችምም። ለሮም ጥንካሬ ዓለምን ላስገበረ ለማረከ ሀብት ጉልበት እውቀቷ መጠርቃት ከጋዮስ ኦክታቪዮስ ቱርኒስ አውግስቶስ እስከ አንቶኒኑስ ፒዮስ የነበሩ በርካታ ገዢዎቿ እንደሚወደሱ ሁሉ ለውድቀቷ ከሊቼስ ኤሊዮስ ኮሞዱስ እስከ ኔሮ ክላውዲዮስ አውግስቶስ ጀርማኒከስ ያሉት ይወቀሳሉ። እንደ ጥንታዊቷ ሮም ሁሉ የዘመኑን ዓለም የመሪነት ልዕልና እየተቆጣጠረችው ዩናይትድ ስቴትስ በዕለታትና በጥቂቶች አልተገነባችም። ተወዳጅ ፖለቲካዊ ስርዓቷ፣ አስፈሪ ጉልበቷ፣ አማላይ እውቀት ሀብቷም አሁንም እንዳለ ነው። የ47ኛ ፕሬዝዳንቷ መርህና እርምጃ ግን ለዘመናችን ከአውግስቶስ ይልቅ ወደ ኮሞዱስ እንዳያደላ አዋቂዎችን እያሰጋ ነው። በየዕለቱ አዳዲስ እርምጃዎችን በመውሰድ የትኩረት ማዕከል መሆንን የተካኑት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሌላ አዲስ የግርምት ጥግ የፈጠረ ውሳኔ ይዘው ብቅ ብለዋል። የሚመራዋትን ሀገር ዩናይትድ ስቴትስ ኦፍ አሜሪካ 250ኛ ዓመት የምስረታ በዓል ምክንያት በማድረግ በተወሰኑ የአሜሪካ ፓስፖርቶች ላይ ምስላቸው ሊታተም መሆኑ የተሰማ ሲሆን ከሳምንታት በፊት በአሜሪካ ታሪክ በስልጣን ላይ ያለ ፕሬዝዳንት ፊርማ በገንዘብ ላይ ሲያርፍ የመጀመሪያው በሆነበት ውሳኔያቸው ከእንግዲህ በኋላ በሚታተሙ ሁሉም የአሜሪካ ዶላር ኖቶች ላይ ፊርማቸውን ለማኖር እቅድ መያዛቸውንም እወቁልኝ ብለው ነበር። ከሰሞኑ በዋይት ሀውስና በስቴት ዲፓርትመንት የተለቀቁት ምስሎች የትራምፕ ምስል በአዲሱ የሀገሪቱ የፓስፖርት ዲዛይን ውስጥ ተካቶ የአሜሪካ ሰንደቅ ዓላማ ላይ አርፎ የሚታይ ሲሆን ከዚህ በተጨማሪ የትራምፕ ወርቃማ ቀለም ፊርማ ያረፈበት እንደሚሆንም ተዘግቧል። የሀገሪቱ 250ኛ ዓመት የምስረታ በዓልን አስመልክቶ ምስላቸው ያለበት ባለ 24 ካራት የወርቅ ሳንቲም እንዲታተም ሽርጉድ እያሉ ነው የተባሉት ትራምፕ ፎቶዎቻቸውን በዋሽንግተን ዲሲ ዙሪያ ባሉ የአስተዳደራቸው ህንፃዎች ላይ በረጃጅም ባነር መልክ እንዲሰቀል እስከ ማድረግ መድረሳቸውን ተከትሎም ተቺዎች አካሄዳቸው ከዲሞክራሲያዊ ስርዓት ይልቅ ወደ ንጉሳዊ አገዛዝ የሚያደላ ነው በማለት እየተቃወሙትም ይገኛሉ። Massive crowds turned out in major cities including New York, Washington D.C., Boston and Chicago. በጥቅምት ወር ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ እኔን እንደ ንጉስ ነው የሚቆጥሩኝ፣ ንጉስ ግን አይደለሁም ሲሉ የተደመጡት ትራምፕ ተቺዎች እንደሚሉት በየዕለቱ የሚወስዱት አዳዲስ እርምጃዎች ግን ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ጭምር ስጋት ናቸው። የአሜሪካ 250ኛ ዓመት የምስረታ በዓል እየተከበረ ባለበት ዓመት አሜሪካውያን ኖኪንግ እያሉ በየአደባባዩ መሰብሰብና በየሳሎናቸው መቃወማቸውን የቀጠሉ ሲሆን አገሪቱ ገና 250 ዓመቷ መሆኑን አስታውሰው ወጣት ስልጣኔ ናት የሚሉ አንዳንዶችም አሜሪካ ኢዝ ቱ ያንግ ቱ ዳይ የሚል መፈክራቸውንም እያስተጋቡ ነው። በአጠቃላይ የፍትህ አብነቷ የዲሞክራሲ ቀንዲሊቱ የነጻነት ጠበቃይቱ ሀገር ዩናይትድ ስቴትስ አንድ ሰው በፈለገው ሰዓት የፈለገውን ሲያደርግባት ማየት ለዜጎቿ ቀርቶ ለተቀረው ዓለምም በእርግጥ ግራ አጋቢ ሲሆን ስለዚያች ሀገር የሚባልና የሚደሰኮረው ሁሉ ተረት ተረት ነው እንዴ የሚያሰኝ ጭምር ነው። Since returning to office last year, the Trump administration has put his name on government buildings, a visa program for wealthy foreigners. ውድ ተመልካቾች አሁን ከምርጫ ጋር የተገናኙ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ባልደረባችን ይስሐቅ እንድሪስ ከምርጫ ጋር የተገናኘ አንድ ለየት ያለ ዘገባ አዘጋጅቶልናል፣ እንደሚከተለው ይደመጣል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶላችሁ የሚቀርብ ነው። በኢትዮጵያ መሪዎች በሎተሪ ዕጣ ቢመረጡስ? አንድ ቀን የድምፅ መስጫ ሳጥኖች ዝምታ ቢሰፍንባቸውስ? የዜጎች ድምፅ እና ምርጫ መገለጫ የሆነው የጣት ቀለም በድንገተኛ አጋጣሚና በሎተሪ ዕጣ ቢተካስ? ዛሬ በአርትስ 38 የተለየች ኢትዮጵያን እናልማለን። ዴሞክራሲ ለማስረጽ የምትታገል ሳትሆን ዴሞክራሲን በሌላ ትርጓሜ ለመረዳት የምትደፍር ኢትዮጵያን። ምርጫ የዘመናዊ አስተዳደር መሰረት ነው። በሕገ መንግሥቱ አንቀጽ 38 መሰረትም እያንዳንዱ ዜጋ የመምረጥና የመመረጥ መብቱ የተጠበቀ ነው። ሆኖም ግን ጥያቄዎች አሁንም ይነሳሉ። ምርጫዎች ሁልጊዜም እኩል ውክልናን ያረጋግጣሉ ወይንስ አንዳንድ ጊዜ ገንዘብ፣ ተጽዕኖ እና ዝና ላላቸው ወገኖች ያደላሉ?
ከዘመናዊው ስርዓት ቀደም ብሎ በጥንታዊቷ አቴንስ ዜጎች የተለየ ሐሳብን ተለማምደው ነበር። ይህም ሶርቲሽን ወይም መሪዎችን በዕጣ የመምረጥ ሂደት ይባላል። ተቀባይነት ያለው ወይም ኃያል የሆነው ሳይሆን መደበኛው ዜጋ በአጋጣሚ ተመርጦ ለሀገሩ አገልግሎት የሚጠራበት ስርዓት ነው። ሶርቲሽን ማለት መሪዎችን ወይም የህዝብ ተወካዮችን እንደ ዕጣ በድንገተኛ ምርጫ የመምረጫ ዘዴ እንጂ እንደተለመደው በምርጫ የሚከናወን አይደለም። ይህ ሐሳብ መነሻው በጥንታዊቷ አቴንስ ስልጣኔ ነው። በወቅቱ ብዙዎቹ የመንግስት የሥራ ድርሻዎች የሚሞሉት ዜጎችን በዕጣ በመምረጥ ነበረ። የዚህ ሂደቱ ዋና ዓላማ ፖለቲካ እኩልነትን ማረጋገጥ ሲሆን ማንኛውም መስፈርቱን የሚያሟላ ዜጋ በአገር አስተዳደር ውስጥ እኩል የመሳተፍ ዕድል እንዲኖረው ያስችላል። በኢትዮጵያ ምርጫ ከሂደትም በላይ ነው። የተስፋ የውጥረት እና የብሔራዊ እይታ መገለጫም ጭምር እንጂ። የምርጫ ቅስቀሳዎች ይፋፋማሉ፣ የፖለቲካ ፓርቲዎች ይፎካከራሉ፣ ማንነት ላይ የሚያጠነጥነው ፖለቲካችንም ይጦዛል። ነገር ግን በዕጣ ላይ በተመሰረተ ስርዓት ውስጥ ወይም መሪዎች በሎቶሪ ዕጣ በሚመረጡበት አውድ ያ ሁሉ ገጽታ ይቀየራል። የምርጫ ቅስቀሳ የለም፣ ግብግብ የለም፣ የተጽዕኖ የበላይነትም አይኖርም። ይልቁንም መሪ ከተራው ዜጋ ይወጣል። መምህሩ፣ ገበሬው፣ ወጣቱ፣ ምሩቅ በድንገት የአገር አደራ የሚጣልባቸው መሪዎች ይሆናሉ። የዚህ ሀሳብ ደጋፊዎች ታዲያ ስርዓቱ በውክልና ረገድ የሚታየውን ኢፍትሐዊነት በመቀነስ አስተዳደርን ወደ ህዝቡ ይበልጥ ያቀርባል ብለው ይሞግታሉ። ሆኖም ግን አንድ ወሳኝ ጥያቄ ይነሳል። ተራው ዜጋ እድሉ ቢሰጠው አገርን መምራት ይችላልን የሚለው ነው። እንደ ሶርቲሽን ወይም መሪን በዕጣ የመምረጥ ስርዓት እሳቤ ከሆነ መልሱ አመራርን ለዕድል ብቻ በመተው ሳይሆን ዜጎችን ለኃላፊነት ማዘጋጀትን ጭምር ያካትታል። በሶርቲሽን በዕጣ የመምረጥ ስርዓት ሞዴል መሰረት አንድ ኢትዮጵያዊ ለአመራር ቢመረጥ በጭፍን ወይም ያለ እውቀት አይመራም። ይልቁንም ውጤታማ ውሳኔዎችን ማስተላለፍ ይችል ዘንድ የሚከተሉትን ድጋፎች ያገኛል። የመጀመሪያው ቁልፍ በሆኑ የፖሊሲ ዘርፎች ላይ ከባለሙያዎች የሚሰጥ ስልጠና ሲሆን አንድ ተመራጭ ዜጋ በአገር ግንባታ ውስጥ ወሳኝ በሆኑት ዘርፎች ማለትም በኢኮኖሚክስ፣ በሕግ፣ በመንግስት አስተዳደርና ብሔራዊ ደህንነት ላይ በቂ እውቀት እንዲኖረው ከባለሙያዎች ጥልቀት ያለው ስልጠና ይሰጠዋል። ሌላው ተመራጮች ሚዛናዊ ውሳኔ ላይ እንዲደርሱ ከተለያዩ የህብረተሰብ ክፍሎችና አካላት ጋር እንዲወያዩም ይደረጋል። በትኩረት ላይ የተመሰረተ ልዩ የስራ ክፍፍል ሌላኛው ሲሆን በዚህ ስርዓት ውስጥ እያንዳንዱ ቡድን ሁሉንም አይነት የመንግስት ስራዎች በአንድ ጊዜ እንዲሰራ አይገደድም። ምንም እንኳን የተወሰኑ ዜጎች በዕጣ ተመርጠው አመራሩን ቢይዙም ከሰፊው ህዝብ ጋር ያላቸው ግንኙነት አይቋረጥም። በዚህ ሂደት ውስጥ ተመራጮቹ በስሜታዊነት ውሳኔ ከማስተላለፋቸው አስቀድመውና ውሳኔው ከመጽደቁ በፊት በቂ ጊዜ ተወስዶበት ጥቅምና ጉዳቱ ተለይቶና ግጭት የሚፈጥሩ ነጥቦች ታይተው ውይይት የሚደረግባቸው ሲሆን የተወሰኑ ውሳኔዎች በድጋሚ እንዲታዩ በማድረግ ስህተቶችን የመቀነስና የተሻለ አማራጭ የማፈላለግ ሂደት ይከተላል። መሪን በዕጣ የመምረጥ ወይም ሶርቲሽን ስርዓት ውስጥ አመራር እንዲሁ ዝም ብሎ የሚገኝ የስልጣን ወንበር ብቻ አይደለም። ይልቁንም በትምህርትና በልምድ የሚገኝ ኃላፊነት ነው። መሪዎች ተወልደው ወይም ተመርጠው ብቻ የሚመጡ አይደሉም። ይልቁንም መሪዎችን ማዘጋጀትም ይቻላል የሚል አስተሳሰብ ያለውም ነው። የሆነ ሆኖ ሙግቶች አሁንም ድረስ ቀጥለዋል። በርካቶች የአገር አስተዳደር ጥልቅ እውቀትንና ሙያዊ ብቃትን ይጠይቃል ሲሉ ይሞግታሉ። ይህም በዕጣ ወይም በዘፈቀደ በሚደረግ ምርጫ ሁልጊዜ ሊረጋገጥ የሚችል አይደለም። እንደ ኢትዮጵያ ባሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታቸው እጅግ ውስብስብ በሆኑ አገራት ውስጥ የልምድ ማነስ የሚያስከትለውን አደጋ ችላ ማለት አይቻልም። በዕጣ የመምረጥ ስርዓት ውስጥ ዜጎች ድምፅ መስጠት ብቻ ሳይሆን አገርን እንዲያገለግሉ ጥሪ ሊቀርብላቸው ይችላል። ይህም ዴሞክራሲን በምርጫ ካርድ ብቻ ከሚገለጽ ተሳትፎ ወደ ከፍተኛው የውሳኔ ሰጭነት ደረጃ ያሸጋግረዋል። ታዲያ ይህ ጥልቅ የሆነ የእኩልነት መገለጫ ነው ወይስ የህዝብ ቁጥጥር የሚላላበት አጋጣሚ የሚልም ጥያቄ ይነሳል። ምናልባትም መፍትሄው ምርጫን በመተካት ላይ ሳይሆን ምርጫን በአዲስ መልክ በማሰብ ላይ ሊሆንም ይችላል። በመላው ዓለም አዳዲስ ሀሳቦች እየታዩ ሲሆን አስተዳደርን ይበልጥ አካታችና በእውቀት ላይ የተመሰረተ ለማድረግ የታለሙ ማሻሻያዎች በስፋት እየቀረቡም ናቸው። ለኢትዮጵያ ግን ፈተናው አሁንም ግልጽ ነው። የህዝቧን ማንነት የሚያንጸባርቅ ብዝሃነትን በአግባቡ የሚያስተዳድርና የህዝብ አመኔታን ያተረፈ ስርዓት እንዴት መገንባት ይቻላል የሚለው መሰረታዊ ጥያቄ ነው። ኢትዮጵያ በራሷ እውነት ትድናለች እንዲሉ መፍትሄው ሀገራዊ ስሪቷን በማጤን የሚበጇትን ልዩ ልዩ እውቀቶቿን ተግባራዊ ብታደርግ ከራሷም አልፋ ለዓለም የምትተርፍ ናት ኢትዮጵያችን። እንግዲህ በምሽቱ ለመወያያ ይሆን ዘንድ አንድ ጥያቄ እናነሳለን። መሪነት የሚገኘው በድምፅ ብልጫ ብቻ ሳይሆን በእውቀት በታገዘ የዕጣ ዕድል ቢሆንስ? ምክንያቱም በመጨረሻም ዴሞክራሲ ማለት ማን መራ የሚለው ብቻ ሳይሆን አንድ አገር ህዝቡን ለመሪነት እንዴት ያዘጋጃል የሚለውም ጭምር ስለሆነ። ይህ አርትስ 38 ነው።
በኢትዮጵያ የአገልግሎት አሰጣጥ በግንዛቤ ክፍተት፣ በቢሮክራሲ፣ በጸጥታ ስጋትና በመሰረተ ልማት መጓደል ምክንያት በተገልጋዮች ላይ በሚፈጠሩ ማጉላላትና እንግልቶች የተነሳ የተገልጋይ ቅሬታዎችና ሮሮ ከሚበዛባቸው የመልካም አስተዳደር ችግሮች መካከል ዋነኞቹ መሆናቸው ይነገራል። ለመሆኑ በኢትዮጵያ ያለው የአገልግሎት አሰጣጥ የሚሰጥ ነው ወይስ የሚገዛ በሚለው ጉዳይ ላይ በአንድ ጥያቄ ለአንድ ኃላፊ ሰዓታችን ምላሽ የሚሰጡን የቢዝነስና ኢንቨስትመንት አማካሪው ከፈለኝ ኃይሉ ናቸው። የአገልግሎት አሰጣጥ እንግዲህ ዘርፉ አንዱ መንግስት ዴሊቨር የሚያደርግባቸው መንገዶች ናቸው። እንግዲህ አገልግሎት አሰጣጣችን የሚሰጥ ነው ወይስ የሚገዛ ነው የሚለው ነገር ራሱ አጠያያቂ ነው። ገዝተህ የምታገኘው ነው ወይስ አገልግሎት ዜጋ በመሆንህ ወይም ደግሞ ከውጭም የመጣው ሰው ኢንቨስትመንት መብቱን ተጠቅሞ ህጉን ተጠቅሞ የሚያገኘው ነገር ነው የሚለው ነው። ይሄ እንዳለ ሆኖ ግን ይሄንን ብቻውን መንግስት ሊቀርፈው የሚችለው ነገር አይደለም። ባይተሰር የሁሉንም ንቃተ ህሊና የሁሉም ዕውቀት በዚህ ዙሪያ ላይ የዳበረ መሆን አለበት። አንድ ኢንቨስተር ከውጭ መጥቶ የሆነ ነገር ኢንቨስት ሲያደርግ ተዘዋዋሪ ውጤቱ የካስኬድ ኢፌክቱ በጣም ከፍተኛ ነው እና እያንዳንዱ ማህበረሰብ እያንዳንዱ ዜጋም እያንዳንዱ ሰው ያንን ነገር ተባባሪ ባለመሆን ወይም ደግሞ እንደዚህ ያን ነገሮች በሚፈጠሩበት ጊዜ ግንዛቤው ኖሮ ማሳወቅ መከላከል የሚቻለው የሁሉም ማህበረሰብ ነው። ባይ ዘ ዌይ ግን አገልግሎት አሰጣጡን በተመለከተ መንግስት እንግዲህ ከሱ የሚጠበቅ ነው ማዘመን ማካሄድ ከቴክኖሎጂ ጋራ ከሲስተሙ ጋራ ዴቨሎፕ እያደረገ መንግስት የሚጠበቅ ነገር ነው። የአገልግሎት አሰጣጡ በዘመነ ቁጥር ባደገ ቁጥር ይሄ ነገር ከሰውም ከዜጋዎችም ግንዛቤውም እየጨመረ ሊሄድ ይችላል። አገልግሎት መስጠቱ ብቻ ሳይሆን እያንዳንዱ ሰው ግንዛቤው ሊኖረው ያስፈልጋል በዚህ ጉዳይ ላይ። የሁሉም ስራ ነው የአንድ ሰው ስራ ሲሆን እንደ ሀገር የሀገር ስራ ነው እና ይሄ ከትምህርት ቤቶቻችን ጀምሮ መጀመር አለበት። ከስር ጀምሮ ሞራልን በተመለከተ ኤቲክስን በተመለከተ ስነ ምግባርን በተመለከተ ያ መሆን አለበት ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ እንወዳለን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የሚደረገውን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ሆላንድ ዴሪ በቀን እስከ 45000 ሊትር የሚደርስ የእርጎ ምርት ለገበያ እንደሚያቀርብ ገለጸ። በኢትዮጵያ ከ2009 ዓመተ ምህረት ጀምሮ በተለያዩ አይነት የፍራፍሬ ጣዕሞችና በተፈጥሮ እርጎ መመረት የጀመረው ሆላንድ ዴሪ በአማራና በኦሮሚያ ክልሎች በሚገኙ 5 የወተት መሰብሰቢያ ጣቢያዎቹ ምርቱን እንደሚያመርት አስታውቋል። አምራች ኩባንያው ከዚህ ቀደም የተፈጥሮ እርጎን ጨምሮ የማንጎ፣ የሙዝና ስትሮቤሪ እርጎዎችንም እንዲሁ የተለያዩ አይብ አይነቶችን የሚያቀርብ የነበረ ሲሆን በዛሬው ዕለት ደግሞ አዲሱን የቫኒላ ጣዕም ምርት በይፋ አስጀምሯል። አሁን በይፋ ለገበያ የቀረበው ቫኒላ ፍሌቨር የተመረጠበት ምክንያት ለተጠቃሚዎች ከድካም በኋላ እንደ አዲስ ኃይልን የሚሰጥ መሆኑን በማስጀመሪያ መርሃ ግብሩ ላይ ተገልጿል። የሆላንድ ዴሪ ምክትል ስራ አስኪያጅ አቶ ታደሰ ከተማ እንደገለጹት አሁን ላይ ድርጅታቸው በቀን ከ45000 ሊትር ያህል የእርጎ ምርቶችን ለገበያ እያቀረበ እንደሚገኝ ገልጸዋል። በቀን ውስጥ አሁን በአማካይ እስከ 45000 ሊትር በተለያዩ አይነት ኤስኬዮች መጠኖች ለገበያ ይቀርባል። ከ5000 በላይ አርሶ አደሮች አነስተኛ አርሶ አደሮች በቀን ውስጥ ጠዋትና ማታ ወተት እያመረቱ ለኛ ያቀርባሉ። ከሆላንድ ዴሪ ጋር ሲሰሩ የሚያገኙት ጥቅም በጣም የተመጣጠነ በገበያ ላይ ኮምፒቲቲቭ የሆነ ዋጋን እንከፍላቸዋለን። ከዛ ባሻገር አመቱን ሙሉ የረጅም ጊዜ ግንኙነት ነው ያለን። ኮንትራታችን የረጅም ጊዜ ነው። ስለዚህ እነሱ ማምረቱ ላይ ያተኩራሉ፣ እኛ አስቴት ጨምረን ለገበያ ማቅረቡ ላይ እናተኩራለን ማለት ነው። የድርጅቱ የእርጎ ምርት በልማድ በየቤቱ ከሚሰራው የእርጎ ምርት ጋር ሲነጻጸር ተፈጥሯዊ ይዘቱን ሙሉ በሙሉ ያካተተ ነው ወይ ብሎ አርትስ ቴሌቪዥን ላቀረበላቸው ጥያቄ ምላሽ የሰጡት ምክትል ኃላፊው ተከታዩን ብለዋል። እንደሚታወቀው በሀገራችን ለረጅም ዓመታቶች ከቅድመ አያቶቻችን ጀምሮ የሚመረት ቤት ውስጥ ነው። ችግሩ ምንድነው? እሱ ለምንድነው በፋብሪካ በኩል እሴት ተጨምሮ እርጎ የሚቀርበው የሚለው የምግብ ደህንነትና ጥራት ነው። ቤት ላይ በሚደረግበት ሰዓት ላይ የተዋሳያኖች ጥሬ ወተት መመገብ ለጤና ተስማሚ አይደለም።
የተለያዩ ተዋሳያኖች ስላሉ ባክቴሪያዎች ስላሉበት እሱ መጀመሪያ ፓስቹራይዝ ተደርጎ መታከም አለበት። ይሄ ምንድነው የምግብ ደህንነት መረጋገጥ አለበት ማለት ነው። የምግብ ደህንነቱ የተረጋገጠ ከዛም በኋላ ምንም አይነት ሌላ ተጨማሪ ነገር ወተቱን መልሰን በቴክኖሎጂ ታግዘን ደህንነቱ ጥራቱ በተጠበቀ መንገድ መልሰን ለተመጋቢ የምናደርሰው ነው። ስለዚህ ምንድነው እሱ እኛ በአጭር ሰዓት በቴክኖሎጂ ታግዘን በአጭር ሰዓት ነው ወደ ገበያ ይዘን የምንሄደው። ሆላንድ ዴይሪ በአዲስ አበባና በተለያዩ የክልል ከተማዎች ምርቱን በስፋት እያቀረበ እንደሚገኝም ነው ኃላፊው አያይዘው የገለጹት። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነን። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚ መረጃችን ስንሻገር የታዋቂ ሰዎች የስፖርት ፌስቲቫል ለሁለተኛ ጊዜ ሊካሄድ መሆኑ ተገለጸ። ባለፈው ዓመት በደመቀ ሁኔታ ተጀምሮ ከፍተኛ የህዝብ ትኩረት በማግኘት የቻለው ይህ ስፖርት ፌስቲቫል ዘንድሮም በተመረጡ 2 ቀናት ማለትም ሚያዝያ 22 እና 25 ቀን 2018 ዓ.ም እንደሚካሄድ ታውቋል። ይህ ስፖርታዊ ድግስ ታዋቂ የኪነ ጥበብ ሰዎች፣ የስፖርት ጋዜጠኞችንና የማህበራዊ ሚዲያ አንቂዎችን በአንድ መድረክ እንደሚያገናኝ ተሰምቷል። እንደ አዘጋጆቹ ገለጻ ከሆነ መርሃ ግብሩ ሚያዝያ 22 ቀን ከቀኑ 8 ሰዓት ጀምሮ የጥሎ ማለፍ ጨዋታዎች የሚከናወኑ ሲሆን በዚህም ጋዜጠኞች ከአርቲስቶች እንዲሁም ቲክቶከሮች ከድምፃውያን ጋር ብርቱ ፍልሚያ እንደሚያደርጉ ይጠበቃል። የውድድሩ የማጠቃለያና የዋንጫ ጨዋታ ደግሞ ሚያዝያ 25 ቀን በተመሳሳይ ሰዓት እንደሚካሄድ ተመላክቷል። በውድድሩ አሸናፊ ለሚሆነው ቡድን የገንዘብ ሽልማት እንደሚበረከትለት ሲገለጽ ከትኬት ሽያጭ የሚሰበሰበው ገቢ በሙሉ ለበጎ አድራጎት ተግባራት እንደሚውል የተነገረ ሲሆን ይህም ስፖርታዊ ፌስቲቫሉ ከመዝናኛነቱም ባለፈ ለተቸገሩ ወገኖች ድጋፍ በማሰባሰብ ረገድም ትልቅ ፋይዳ እንዳለውም ተመላክቷል። 14ኛው ኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና እና 5ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና በአዲስ አበባ ስታዲየም እየተደረገ ይገኛል። ውድድሩ ለሁለት ዓለም አቀፍ አትሌቲክስ ሻምፒዮናዎች አትሌቶችን ለመመልመል የታሰበ ቢሆንም የእድሜ ጉዳይ ግን አሁንም ጥያቄ የሚያስነሳ ጉዳይ ሆኗል። ዮናስ ግርማ በዝርዝር ተመልክቶታል። ባለፉት 2 ሳምንታት ውስጥ ብቻ በኢትዮጵያ አትሌቲክስ ውስጥ ትላልቅ ዓለም አቀፍ እንቅስቃሴዎች እየተደረጉ መሆናቸው በአትሌቲክሱ መንደር ውስጥ መነቃቃትን እየፈጠረ ይገኛል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በአዲስ አበባ ስቴዲየም ዓለም አቀፍ የአትሌቲክስ ውድድር ባዘጋጀችና ኢትዮጵያውያን አትሌቶች በለንደን ማራቶን ታሪክ በሰሩ ማግስት አሁንም ውድድሮች በሀገር ውስጥ የቀጠሉ ሲሆን አገራችንን ኢትዮጵያን የሚወክሉ ታዳጊ አትሌቶችን ለመመልመል የተዘጋጀው 14ኛው የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮናና 5ኛው ከ18 ዓመት በታች የአትሌቲክስ ሻምፒዮና በአዲስ አበባ ስቴዲየምም እየተደረገ ይገኛል። ውድድሩ በአሜሪካ ኦሪገን ለሚካሄደው የዓለም ወጣቶች ሻምፒዮናና በሴኔጋል መዲና ዳካር ለሚካሄደው የዓለም ወጣቶች ኦሎምፒክ ጨዋታ ኢትዮጵያን የሚወክሉ አትሌቶችን ለመምረጥ እየተደረገ ሲሆን ውድድሩም በመጪው እሁድ እንደሚጠናቀቅ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በውድድሩ ላይ ክልሎችና ከተማ አስተዳደሮች እንዲሁም ክለቦች እየተሳተፉ የሚገኙ ሲሆን በውድድሩ ላይም የአትሌቲክስ ፌዴሬሽኑ የለውጥ እንቅስቃሴዎች ላይ ጥላሸት የሚቀባና መልካም ጅምሮችን ወደ ኋላ የሚጎትት ለዘመናት የነበረ ዛሬም ያልታረመው የእድሜ ጉዳይ አሁንም ጥያቄ ማስነሳቱን ቀጥሏል። 3ኛ ቀኑን ባጠናቀቀው ውድድሩ የእድሜ ተገቢነትን አክብረው እየተወዳደሩ የሚገኙ አትሌቶች ቢኖሩም ዓይን ያወጡ የእድሜ እርከንን ያላከበሩ ተወዳዳሪዎችም መታየታቸው አልቀረም። ታዲያ ፌዴሬሽኑ ይህንን ለመከላከል በሚመስል መልኩ ለተወዳዳሪ አትሌቶች ሽልማት የምሰጠው የእድሜ ምርመራዎችን አከናውነው ተገቢ ሆነው ሲገኙ ብቻ ነው ቢልም ለምን ይህንን እርምጃ አስቀድሞ መውሰድ አልቻለም የሚለው ግን የበርካቶች ጥያቄ ሆኖ ብቅ ብሏል። የኢትዮጵያ አትሌቲክስን ወደ ቀደመ ክብሩ ለመመለስ የተለያዩ የለውጥ ስራዎችን እየሰራ የሚገኘው የኢትዮጵያ አትሌቲክስ ፌዴሬሽን የእድሜ ዶፒንግ ላይ የማያዳግም እርምጃ መውሰድ እንዳለበትም ትዝብታቸውን ያጋሩ አንጋፋ ጋዜጠኞች የገለጹ ሲሆን አሁን እየተደረገ ከሚገኘው ውድድር እየወጡ የሚገኙ የተወዳዳሪ አትሌቶች ምስሎችም በተለያዩ ማህበራዊ ገጾችም መነጋገሪያ ሆነዋል። እንደዚህ አይነት ክፍተቶችን ለመከላከል አትሌቲክስ ፌዴሬሽኑ እስካሁን ይፋዊ መግለጫ ምንም ያልሰጠ ሲሆን ከዚህ በኋላ ግን እንደዚህ አይነት አትሌቶች ላይ የሚወስደው እርምጃም የሚጠበቅ ይሆናል።
ከውጭ ወዳገኘነው መረጃችን ስናመራ የጎል ናዳ በወረደበት በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የአምናው ባለ ክብር ፒኤስጂ ባየር ሙኒክን አሸነፈ። ድንቅ ፉክክር በታየበት ምሽት በታሪክ ለመጀመሪያ ጊዜ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ በድምሩ 9 ጎሎች ተቆጥረውበታል። ዛሬም ጨዋታው ሲቀጥል አትሌቲኮ ማድሪድ አርሰናልን በሜዳው ያስተናግዳል። ዝርዝር አለ። የአውሮፓ ቻምፒዮንስ ሊግ በግማሽ ፍጻሜ ጨዋታዎቹ ትላንት ሲመለስ ለምን የዓለማችን ምርጥ ውድድር እንደሚባልም ትናንት አሳይቷል። በቅንጧ የፈረንሳይ መዲና ፓሪስ በተደረገው የመጀመሪያ ዙር ጨዋታ የፈረንሳዩ ቱጃር ክለብ ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት ማሸነፍ ችሏል። በርካታ ተንታኞችና የእግር ኳስ ወዳጆች ባለፉት 20 ዓመታት ከታዩ ምርጥ ጨዋታዎች መካከል ከፊት ሲያስቀምጡት የፒኤስጂው አለቃ ሉዊስ ኤንሪኬ በበኩሉ በአሰልጣኝነት ሕይወቱ ከማይረሳቸው ጨዋታዎች መካከል ምርጡ ምሽት እንደሆነ ሀሳቡን ሰጥቷል። በአማካኝ በየ10 ደቂቃ ጎል ባስመለከተው የምሽቱ ጨዋታ በአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታዎች ታሪክ ከፍተኛ የግብ መጠን የተቆጠረበት ጨዋታ ሆኖ ተመዝግቧል። ከትላንቱ አስደናቂ ፍልሚያ ማግስት ዛሬም ውድድሩ ሲቀጥል አርሰናል ከ20 ዓመታት በኋላ ለፍጻሜ ለመድረስ በግማሽ ፍጻሜው የመጀመሪያውን ጨዋታ ዛሬ ከአትሌቲኮ ማድሪድ ጋር ይጫወታል። በዘንድሮ የውድድር ዓመት በቻምፒዮንስ ሊግ ያልተሸነፈው ብቸኛ ክለብ አርሰናል ካደረጋቸው 12 ጨዋታዎች 10ሩን በድል ሲያጠናቅቅ በሁለቱ ደግሞ አቻ ተለያይቷል። ሰሞነኛ አቋማቸው ጥያቄ የሚነሳባቸው ሁለቱ ቡድኖች በቅርብ ባደረጓቸው ጨዋታዎች በተደጋጋሚ ተሸንፈዋል። አትሌቲኮ ማድሪድ ግማሽ ፍጻሜ የደረሰው በሩብ ፍጻሜው ከሀገሩ ክለብ ባርሰሎና ጋር ተፋልሞ ሲሆን ለተመልካች አዝናጅ በነበረው ጨዋታ በደርሶ መልስ ውጤት አትሌቲኮ ማድሪድ 3-2 በመርታት ለዛሬው ጨዋታ በቅቷል። አርሰናል በአንጻሩ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን በድምር ውጤት 1-0 በማሸነፍ የግማሽ ፍጻሜ ተፋላሚ የሚያደርገውን ትኬት መቁረጡ ይታወሳል። የእንግሊዙ ክለብ በአውሮፓ ትልቁ መድረክ ላይ ለግማሽ ፍጻሜ ሲቀርብ የዘንድሮ ለአራተኛ ጊዜ ሲሆን ሁለቱን ያሳካው በተከታታይ ዓመታት ነው። ይህም በክለቡ አዲስ ታሪክ ሆኖ መዝገብ ላይ ሰፍሯል። አርሰናል ከዚህ ቀደም ካደረጋቸው 3 የግማሽ ፍጻሜ ጨዋታዎች በአንዱ ብቻ ነው አሸንፎ ፍጻሜ መድረስ የቻለው። የሚኬል አርቴታው ቡድን ከስፔን ክለቦች ጋር ከፍ ያለ የበላይነት አለው። አርሰናል ከስፔን ክለቦች ጋር ባደረገው 7 የመጨረሻ አውሮፓ ውድድር ጨዋታዎች ሁሉንም በአሸናፊነት ማጠናቀቅ ችሏል። አትሌቲኮ ማድሪድ በዘንድሮው የውድድር ዓመት ወጥ ያልሆነ አቋም እያሳለፈ የሚገኝ ሲሆን ቡድኑ ባለፈው ቅዳሜ አትሌቲኮ ቢልባኦን በማሸነፍ በላሊጋው የገጠመውን ተከታታይ የ4 ጨዋታ ሽንፈት ማስቆም ቢችልም ከዚያ ቀድሞ ባለው ቅዳሜ ግን በኮፓ ዴላሬ ፍጻሜ ጨዋታ በሪያል ሶሲዳ በፔናልቲ ተሸንፎ ዋንጫውን ተነጥቋል። አትሌቲኮ ከዓመታት በፊት እንደሚወራለት በብርቱ መከላከሉ ብቻ የሚተማመን አይደለም። ዲያጎ ሲሞኒ ይበልጥ ለማጥቃቱ ትኩረት የሚሰጥ ቡድን መገንባቱንም እያሳየ ይገኛል። ለዚህ ማሳያ በውድድር ዓመቱ ባደረጋቸው የቻምፒዮንስ ሊግ ጨዋታዎች 34 ግቦችም ማስመዝገቡ ነው። የግቡ ብዛት ለክለቡ አዲስ ታሪክ ሆኖ ተመዝግቦለታል። በፕሪሚየር ሊጉ ኒውካስልን በማሸነፍ ወደ አሸናፊነት የተመለሰው አርሰናል ምንም እንኳን በዚህ ዓመት በአውሮፓ መድረክ ጠንካራ ሆኖ ቢቀርብም ዛሬ በስፔን ዋና ከተማ በሚደረገው ጨዋታ ከዲያጎ ሲሞኒ ስብስብ ከባድ ፈተና ይጠብቀዋል ተብሏል። ጨዋታው እንደ ትላንቱ ጨዋታ በግብ የታጀበ ማራኪ ይሆናል ወይንስ ሁለቱም ቡድኖች በሚታወቁበት የጥንቃቄ ጨዋታ በመግባት ለተመልካች አሰልቺ ምሽት ይሰጣሉ የሚለው ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል የያዝኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። አሁን ወደ ያብስራ መልሳችኋለሁ። መልካም ቆይታ። ውድ ተመልካቾች የዛሬ ምሽቱ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታስ ምን ያሳየን ይሆን? ለማንኛውም ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።